ባኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን ያየነው ነው። አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን ያየነው ነው። ወገብን ባጭር ታጥቀህ ትሰግዳለህ ለፈጣሪህ ስትረዳ ደካማውን ተሸከምከው አምላክህን ስትረዳ ደካማውን ተሸከምከው አምላክህን አባ ኪሮስ አባታችን ስምህ ገድል ተነሳሁን መገለጫ ዘመኗ ሆነው ታምርን ያየነው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአባ ኪሮስ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም ለሰማዕት ቅድስት ባርባራ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ ለማለት እወዳለሁ። ያን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን
በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እንጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? የቅዱሳን ዝክር ማህበር ተከታታዮች በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንዲሁም ወንድሜ ብርሃነ ሥላሴ ባለበት የእግዚአብሔር ሰላምታ ይድረስ። እግዚአብሔር ልጆችን ቤተሰብን ይጠብቅልህ። እመቤቴ ቅድስት ድንግል ማርያም ሕፃናቶችን እቅፍ ድግፍ አድርጋ ታሳድግልህ። እኔ መስከረ መጣሁት የእመቤቴ የቅድስት ድንግል ማርያም ተአምርና የቅዱስ ገብርኤልም እንዲሁም የቅዱስ ሚካኤልን ተአምር ነው። ቅዱስ ሚካኤል ያደረገልኝ ተአምር ዛሬ 4 ወር በፊት ስራ አልነበረኝም። ጥቅምት በኢትዮጵያ ጥቅምት 12 ነበረ። ስሙን ጠርቼ ተማጽኜ የነገርኩለት እሱ ምንም ምሳሌው የለምና የጭንቅ አማላጅ እሱ ደረሰልኝ እና ስራ አግኝቼ በእውነት እኔ ስደት ሀገር ከመጣሁ 2 አመት ሆኖኝ ከ2 አመት አንድም ቀን ስራ የተስተካከለ ስራ አልነበረኝም። እግዚአብሔርን እየጠራሁ ነገርን አስተካከለ። ቅዱስ ሚካኤል የሚፈልገውን ስራ ሰጠኝ። የሚያስፈልገኝን እሱ ያውቃልና በእናቴ በኪዳነ ምሕረት ቀን ገባ ወደ ስራዬ የሰመረ የተሳካ ሆኖ አገኘሁት። እልል ብላችሁ ቅዱስ ሚካኤልን አመስግኑልኝ። እናም የቅዱስ ገብርኤል ተአምር ደግሞ በጣም ሰውነቴ ያሳክከኛል፣ ፀጉሬ በጣም ያሳክከኛል እና መላ ሰውነቴ ውስጥ የሚያቃጥለኝ ነገር ይመጣልና ቅዱስ ሚካኤል ቅዱስ ገብርኤል ሆይ ብዬ አንተ ለአንተ ምሳሌው የለምና አንተ ሰውነቴ ውስጥ የሚበላው ሰውነቴ የሚያሳክከኝ ነገር ከሰውነቴ አርቅልኝ ብዬ እየተማጸንኩ የሱን እምነት እየተቀባው ከሰውነቴ የሚያቃጥለኝ ምለበልበኝ ነገር ከሰውነቴ ሸሸ። እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። እንዲሁም ቅዱስ ገብርኤል ያደረገልኝ የኔ የምሰራበት አካባቢ አሁን ያለሁበት አካባቢ አንቺ መስራት አትችይም፣ ያንቺ ወረቀት ካንስል ተደርጎልሻል፣ እዚህ አካባቢ መስራት አትችይም ተብዬ እኔ ከትላንትና ወዲያ ነበረ ምስክርነት እንዳው በእለቱ እሰጣለሁ ብዬ መጥቼ ነበር። እኔ ቋንቋን ብዙ አልችልም፣ ቆልጣፋ ነኝና ይቅርታ ጠይቃለሁ እና ቅዱስ ገብርኤል ብዬ እንደዛ ተብሎ ሰምቼ መጥቼ ስዕል አድኖ ፊት ቁጭ ብዬ ቅዱስ ገብርኤል ሆይ ብዬ አለቀስኩት። አንተ መልስ ሁነኝ፣ አንተ መልስ መልስልኝ፣ አንተ ድንቅ ታምራትን ስራልኝ። እኔ ብዙ ተሰቃይቻለሁ፣ ብዙ ፈተና አይቻለሁ ብዬ ለቅዱስ ገብርኤል ነገርኩት። ለእናቴ ለቅድስት ድንግል ማርያም ነገሬ የጭንቅ አማላጅቷ የስደትን ያየሽው እናቴ ሆይ አንቺ ይልኝ ብዬ እኔ ለሷ ነገርኩት። እሷ ነገርን አሳካችኝ። እኔ ባልጠበቅኩት ባላሰብኩበት መንገድ ሰዎቹ ወዶና ፈቅዶ በራሳቸው ፍቃድ ሰርተው ወረቀቱ አልቆ ነው ለምስክርነት የመጣሁት። እመቤቴን እልል ብላችሁ አመስግኑልኝ። እንደም ቅዱስ ገብርኤልን እልል ብላችሁ አመስግኑልኝ። ለእኔ የደረሰ ለሁላችሁም ትድረስላችሁ። በእውነት እኔ ደካማ ነኝ፣ ቤተሰቦቼ ሌላ እምነት ተከታዮች ናቸው። እኔና አንድ እህቴ ብቻ ነን ኦርቶዶክስ። በጸሎታችሁ አስቡኝ። አጸደ ማርያም እያላችሁ በጸሎታችሁ አስቡኝ። እንዲሁም እህቴ ወለተ ሚካኤል አይኗን ታማ ጸበል ቦታ ነው ያለችው፣ ከቅዱስ ሚካኤል ጸበል ቦታ ነው ያለችው። በጸሎታችሁ አስቡኝ። አመሰግናለሁ። እግዚአብሔር በያላችሁበት የእግዚአብሔር ጥበቃ ቸርነት አይለያችሁ። እንዲሁም ወንድሜ ብርሃነ ሥላሴ ባለበት የእመቤቴ ቅድስት ድንግል ማርያም ጥበቃ አይለየ። በጣም አመሰግናለሁ ወንድሜ። በእግዚአብሔር በማጸነው ወንድሜ ብርሃነ ሥላሴን ላይክ ሼር አድርጉ። ለኛ እሱ እኛንን እንጂ እሱ መለመን ያለበት እሱ እኛ መለመን የለበትምና አበረታቱ። አንተም እግዚአብሔር ያበረታ። እመቤቴ ቅድስት ድንግል ማርያም ካንተ ጋር ትሁን። የቅዱስ ገብርኤል የቅዱስ ሚካኤል ምርጫ አይለየ። አመሰግናለሁ ወንድሜ።
እግዚአብሔር በያላችሁበት ይጠብቃችሁ። እግዚአብሔር ሀገራችንን ኢትዮጵያን ይጠብቅልን አሳስባለሁ። ከዚህ በመቀጠል የጻድቁን አባታችን የአቡነ ኪሮስን ገድል አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስ ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ስራንም ሰራ። አባቱ ከስራው ስራ ምንም አላጓደለም። 6 ዓመት ኖረ። ስሙ ደግሞ አብያ የሚባል ልጅም ወለደ። በክብርም ደግሞ አረፈ። አብያም በአባቱ ዙፋን ነገሰ። አበዙት። ከስራው መልካም ስራ አንድም ስንኳን ደግሞ አላጓደለም። የሚስቱም ስም ሜናሴር ይባላል። 30 ዓመት መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችን ወለደች። ታላቁን ቴዎዶሲዮስ ታናሹን ዲላሶርን ደሞ አለችው። በመልካም አስተዳደግ አሳደገችው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዶሲዮስን ከአባቴ ገንዘብ ድርሻዬን ሰጠኝ አለው። ቴዎዶሲዮስም ወንድሜ ሆይ የኔ የሆነውን ሁሉ ያንተ ነው፣ ያንተም የእኔ ነው። ከእኔም በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ነው፣ ግን ጽሜ ከፍዬ አልሰጠህም አለው። በዚህ ምክንያት እርስ በርሳቸው ደግሞ ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስ ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተ ወደፊት የአንድ ቀን ሂድ፣ በዚያም ደግሞ ባህታዊ መነኩሴ ታገኛለህ፣ እርሱም የምንኩስና ልብስ ያለብሳል አለው። ይህን ብሎት ከእርሱ ደግሞ ተሰወረ። በማግስቱ አባታችን አባ ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ደግሞ ገባ። በዚህም ትንሽ ዋሻ አገኘ። ራስ ጸጉሩን ከእግሩ የደረሰ ግርማው የሚያስፈራ ገዳማዊ ሰው ደግሞ ከዚያም በዓትም ደግሞ ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን አለው። አባታችን ኪሮስ ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀንም ደግሞ ቆየ። ከዚህ በኋላ ኪሮስ ሆይ እንደ እኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስ አዎ አባቴ ፈጽሜ እወዳለሁም አለው። አባ ብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዋ ተቀምጦ ወደ አስቄጠስ ገዳም ወደ አባ ተረዋ ሄደ። በዚህም ቅዱስ የሆነ ልብስንም ምንኩስናንም ደግሞ ከአበምኔቱ አባ ተረዋ ደግሞ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ደመናውም ወረደ። አባታችን አባ ኪሮስ ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስናውን ልብስ ደግሞ አለበሰው። ለአባ በብኑዳም ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥ ዘወትር ያመጣለት ነበረ። አባታችን አባ ኪሮስ ለአባቱ በብኑዳ እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን የገዳም ሰው ወደ አባ በብኑዳ መጥቶ እጅ ነሳው። እስከ ሰርክ ከእርሱ ጋር ደግሞ ቆየ። አባ በብኑዳም አባ ከወዴት ነው የመጣኸው አለው። የአስቄጠስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጠስ መጣው ስላለው ፈጽሞ ወደደው። ያም እንግዳ ደግሞ መነኩሴ የአባ በብኑዳን ማደሪያ አየ። ስራንም ሆነ የዛፍ ፍሬንም በዚያም አላገኘም።
አባ ብኑዳን ዛሬ ምን እንበላለን አለው። አባ ብኑዳም ደግሞ ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር ዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ለምንድን ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ ብኑዳም በመንፈስ ቅዱስ አውቆ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንደ አንተ መነኩሴ ነኝ አለው። ይህን ሲነጋገሩ ሰርክ ደረሰ። አባ ብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነስ አለው። ተነስተውም አቡነ ዘበሰማያትን ጸሎት ወንጌልን ጸልዩ። የመድኃኒታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳደርከን የሚለውን እስከ መጨረሻው ድረስ ደግሞ ጸልዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፍጹም ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድና ወይንን ደግሞ የሞላበት ጽዋ ይዞ መጣ። አባ ብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ደግሞ ተቀበለ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረጋለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ህብስት እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖር ስሙ ፊልሞና ለሚባል መነኩሴ ሰጠውም አለው። ቅዱስ ሚካኤል እግዚአብሔር እንዳዘዘው አደረገ። እነዚያም መነኮሳት ደንቅጠው ያን መነኩሴ እኛ በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛ ምን ገዶን ነው አሉት። ያም መነኩሴ ይህን የቅዱስ ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያው ሄዶ ታንቆ ሞተ። በማግስቱ እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳት በሰሙ ጊዜ ይህ መነኩሴ ከእግዚአብሔር ወገን አይደለም አሉ። በመነኮሳቱም ቦታ ይቀበር ዘንድ ደግሞ አግባብ አይደለም ብለው ከገዳዝማቸው ውጭ ደግሞ ቀበሩት። ነፍሱንም መላእክት ጸልመት ወሰዷት። በዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ ብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀንም ደግሞ ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ከኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባና ይህን ያገኘናትን ነገር ምንድነው አለው። ቅዱስ ኪሮስ አባቴ ያ መነኩሴ ወደ በዓትህ ገብቶ ከአንተ ጋር ከተመገበ በኋላ ሰማያዊ ህብስት ከእኛ እንደተከለከለ አላወከምን አለው። ከዚህ በኋላ አባ ብኑዳም ደግሞ አዝኖ የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው ያዝኑ ቆዩ። ከዚህም በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመነ ወደ ማደሪያው ይመለስ ጀመረ። አባ ብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር። እንደ መንኮራኩሪ ይሰግዳል። እንዲህ ያለ ገድል ደግሞ ብዙ ዘመን ደግሞ ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ ደግሞ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሳቸውን እየሳቡ ሙሾ እያወጡ ሲያለቅሱ አገኛቸው። ካህናቱ ማዕጠንት ይዘው ከፊት ሲዘምሩ ደግሞ አየም። አባ ኪሮስ የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው ኬልቄዶን ንጉሥ ስለሞተ እነዚህ ደግሞ የምታያቸው አልቃሾች ናቸው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ለሞት ሰው ይህን እያደነቀ ከሀገሩ ጥራጥሬ ሰብስቦ አባ ብኑዳን ደግሞ ወደ አለበት ወደ በዓቱ ደግሞ ተመለሰ። አባ ብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስ ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው።
ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም፣ በመንግሥትህ በመብል በመጠጥ በደስታ የኖሩ በክብር ደግሞ እንዲቀበሩ ታደርጋለህ። አባትና እናታቸው ሚስትና ልጆች ትተው በተራራና በዋሻ በጾምና በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስም ምያለሁ ብሎ በደረቱ መሬት ላይ ደግሞ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር ደግሞ የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨት ደግሞ ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አረበኛ ኪሮስ ሆይ ሰላምታ ይገባሃል፣ ነግርህ ዘንድ ተነስ አለው። አባታችን አባ ኪሮስ ጌታዬ አንተ ማንህ አለው። ጌታችንም ከሰማይ መላእክት አንዱ ና አለው። የእግዚአብሔር መልአክ ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ ስም በል አለው። ጌታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አለ። አባታችን አባ ኪሮስ ከመሬት ሲነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮሆ ጌታችንም በእጁ ይዞት ፈገግ ብሎ ምድርን ደግሞ የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ የአባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስ አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ደግሞ ዳሰሰው፣ ሰውነቱ እንደ ሕፃን ሆነ። አባታችን አባ ኪሮስ ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ደግሞ ተከፍቶ ጌታ እግዚአብሔር እንደ መብረቅ ሲለወጥ አየው። እልፍ አእላፍ መላእክት 40 እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስ ፈጽሞ አደነቀ። አንተ ጌታ ማን እያለ ወደ ምድር ደግሞ ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ እኔ ነኝ ያለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ እጥፍ ይሰጥሃል ብሎ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራው እርያ ለሆነ ከምድርም ደግሞ ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበብኑዳን ሥጋ አንበሳ ይበላው ዘንድ ሰጠው አለው። ለሁሉም እንደ ሥራው ይከፍለዋል። በዚህ ዓለም ፈጣሪ የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህንም አለው። ከዚህ በኋላ አባታችን አባ ኪሮስ ጌታ ፈጣሪ ፍርድህ ቅን ነው አለው። ጌታችን የነፍስህን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየኸው ደግሞ በኋላ ወደ በዓትህ ተመለስ ብሎ ከእርሱም ደግሞ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበት ቤት ደግሞ ገባ። መላእክት በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትን የያዙ አሉ፣ የጽድቅ ድባብንም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ዕረፍት ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል መልአክ ወደ እርሱ መጣ።
በግድ እንለያያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? ምንስ ትላላችሁ? የገነት አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት ተመስጦ ከስጋዋ ተለየች። አባታችን አባ ኪሮስ መላእክት ነፍስ ከስጋ ስትለይ እንዲህ ነውን አላቸው። መላእክት ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው እንጂ ለኃጥአን ግን መላእክተ ሞት ደግሞ ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱም ሥራ በዓይንህ ታይ በጆሮም ተሰማ ዘንድ አግባብ አይደለም ማለት። ይህን ነግረውት መላእክት ወደ ሰማይ ማረጉ። አባታችን ቅዱስ ኪሮስ የእግዚአብሔር ሥራ እያደነቀ ወደ በዓቱ ደግሞ ሄደ። ከዚህ በኋላ በእኩለ ሌሊት አባ ብኖዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ ብኖዳን ልብሰ መንግስት ለብሰሃል፣ የክብር አክሊልም በራስ ላይ ደግሞ በእጅህም ውስጥ የወርቅ መስቀል አለ፣ ሁለመና እንደ ፀሐይ ጨረቃ ያንጸባርቃል፣ የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ ብኖዳም ልጄ ኪሮስ አጽንኦ በዓት ከሌላቸው መነኮሳት ተጠበቀ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና ስለዚህ ነገር ሳትፈተን አትቀበላቸው፣ አትመናቸው። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘንን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክት ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስ ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበረ። መላእክት ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጪ፣ እንደ ስራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከስጋዋ እንዳትለይ በራሷ ደግሞ እስከ እግሩ ደግሞ ጥፍር ድረስ ደግሞ በገነት አበባ አሸበው ደግሞ መጨረሻውም ታይ ዘንድ ጽና አለው። ያን ጊዜ መልአከ ሞት መጥቶ በዚያች ነፍስ ላይ ደግሞ መርዙን ተነፈሰባት። በአፍ ጎርሶ ውጦ ደግሞ አኝኮ ተፋት። 3 ጊዜ መላልሶ እንደዚህ ያደረገ። ለመላእክት ጽልመት ሰጥቷቸው ወዳናውን ደግሞ ሄደ። መላእክት ጽልመትም ከእነርሱ ለአንዱ በጥፍሩ ደግሞ አሲዘው ደግሞ እስከ 3ኛው ሰማይ አውጥተው ወደ ምድር ደግሞ ጣሏት። 3 ጊዜ መላልሰው ደግሞ እንደዚህ ያደረጉ። ከዚህ በኋላ እንደ ስራዋ ዋጋዋን ደግሞ ታገኝ ዘንድ ወደ ላይ ደግሞ አሳረገው። ከእግዚአብሔር ፊት ደግሞ አድርሶታል። ቅዱስ ገብርኤል አባታችን አባ ኪሮስን የኃጥአንና የጻድቃን ሞት አይተሃልና ይህን አስተውል አለው። አባታችን አባ ኪሮስ ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤል ኪሮስ ሆይ አንተም ደግሞ እንዲህ ትናገራለህን አለው። ይህን ብሎ በፊቱና በሁለቱ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። ከዚያን ጊዜ ጀምሮ በሌሊት በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9000 ነው። እንባውም እንደ ውሃ ይፈስ ነበረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበለው ለራስ ብቻ ነውን ወይስ ለሌሎች ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስ ወዳጄ አንተ ማን? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን አለው። አባታችን አባ ኪሮስም አላወቅኩህም አለው። ጌታችን የፈጠረህ ማን ነው አለው። አባታችን አባ ኪሮስ የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው።
ጌታም ፈገግ ብሎ ካየው መከራ የተነሳ ልቦና ለምን ይሰጥማል አለው። አባታችን አባ ኪሮስ ወደ ጌታ መለስ ብሎ በሚያውቀው አርያ አየው። ዳግመኛም መልካቸውንና ግርማቸውን በየራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው ደሞ አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ፈጣሪ ጌታዬ አለ። ጌታችን ኢየሱስ ክርስቶስ ከዛሬ ጀምሮ እስከ ዘላለም ድረስ ቃል ኪዳን ሰጠው አለው። በጸሎት የሚታመኑ ሁሉ ኃጢአታቸው ይቅርላቸው። በፍጹም ልቦናው አምኖ መታሰቢያን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ የሰጠ ኃጢአቱ ደግሞ ይሰረይለታል። በበዓልህ ቀን ዕጣን ለቤተ ክርስቲያን የሰጠ ከአንተ ጋር ወደ መንግሥተ ሰማያት ይገባል አለው። አባታችን አባ ኪሮስ ስልጣንህ የባህሪ የሆነ ጌታዬ ፈጣሪ ወደሞ ሰገደ። በፊት ባለሟልነትን ካገኘው አባቴንና እናቴን ዘመዶቼንም ማረልኝ አለው። ጌታችን በዘመድ ከበርክ ወዳጅ ኪሮስ በእናትህ በአባትህ በዘመዶች ኃጢአት አላገኘውም። ስለዚህ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊት ባለሟልነትን ካገኘው አባቴ በቡንዳን በአንበሳ አፍ ያስገደለ የመነኩሴ ማረልኝ አለው። ጌታም መልሶ ክፉ ስላላደረገባቸው መልካም ማድረግ ለጻድቃን ስራቸው ነው። ወዳጄ ኪሮስ አባትህ በብኑዳን በአንበሳ አስገድሎ ሰማያዊ ህብስትን ከለከለህ እንጂ ምን አደረገህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ ራሱን ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስ ጌታዬ መንገዶ ብቻ ማረልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምሕረት ትለምናለህ አለው። አባታችን አባ ኪሮስ ጌታዬ ማረልኝ፣ ካልማርከው ግን እኔንም እርሱንም ካለበት ጨምረኝ አለው። ጌታችን ላንተ እንደ ፀሐይ ጨረቃ የሚያበራ በረከት የመላበት ሀገረ ልብስ መንግስትና አክሊል አዘጋጅቼልህ ነበረ፣ ከማርኮት ለእርሱ ልስጠውና አለው። አባታችን አባ ኪሮስን አዎ አቤቱ ብቻ ማርልኝ እንጂ የወደድከውን አድርጋለሁ። ጌታችንም የአባ ኪሮስን ሰውን መውደድ አድንቆ የሰጠውን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግስት ላይ መንግስት እጨምርልሃለሁ እንጂ አለው። ከዚያም በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነው አመጡት። አባታችን አባ ኪሮስንም ስላንተ ምሬዋለሁና ተነስ አለው። አባታችን አባ ኪሮስ የክርስቶስ ምሕረቱና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ዕረፍት ቦታ ይወስዷት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። የጻድቁ አባታችን በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለማህበራችን እግዚአብሔር ያስፋልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምጽ የምትከታተሉ ሁላችሁም በትህትና ሼር፣ ላይክ፣ ኮሜንት በማድረግ ለምእመናን ታደርሱልን ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕት ቅድስት ባርባራን ገድል በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበቡን ስልጣን ይስጠኝ። የእናታችን የቅድስት ድንግል ባርባራ ገድል። ቅድስት ባርባራ የክርስትና እምነትን በፍጹም ልቧ አምና ተቀብላለችና በመንፈስ ቅዱስ ኃይል በመታገዝ አባቷ የሚያመልከውን ጣዖት በግልጽ ተቃወመች። ደካማነቱን ደግሞ በመግለጽ ያም ጣዖት በራሱ ምንም ማድረግ እንደማይችል በግልጥ ወደ ክቡር መስቀሉም ደግሞ እየተመለከተች ይህ ለዓለም ድኅነት ያደርግ ዘንድ የተሰቀለበት የጌታችን የኢየሱስ ክርስቶስ መስቀል ምሳሌ ነው በማለት ከተናገረች በኋላ አባቷንም ከንቱ ከሆነ ሐሳብ ተመልሶ የፈጠረውን ፈጣሪ እግዚአብሔርን እንዲያመልክ ጽኑ በሆነ ቃልም ደግሞ ተናገረችው። አባቷም የቅድስት ባርባራን የእምነት ምስክርነት ሲሰማ በቁጣም ከሰገባው ሰይፉን መዞ ሲያወጣው ድንግሊቱ ባርባራ በማየቷ ከሰይፍ ለማምለጥ ስትል ከፊቷ ደግሞ ሸሸች። ልታመልጠውም ሮጠች። በእግዚአብሔር ኃይል በመታገዝ ደረጃውንም ደግሞ በፍጥነት መዝለል ከግቢው ውስጥ ወጣች። ከፊት ለፊትም ያለውን ድንጋይ አምላኳ እግዚአብሔር ያን እስራኤላውያን ከፈርዖን እጅ ያድን ዘንድ የኤርትራ ባህር በመክፈል ደግሞ እንዳሻገራቸው ሁሉ በድንቅ ተአምራቱ ለሁለት በመከፈል ደግሞ አሳልፋት ከአባቷም ዘንድ ለመሸሽ በመኖሪያዋ አጠገብ ወዳለው ተራራ በፍጥነት ገሰገሰች። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመኗ አባቷን እጅግ ስላስቆጣ ያለ ጊዜው ደግሞ እንዳይገድላት እንዳይበቀላት ከተራራው ስር ደግሞ ተደበቀች። አባቷም በጊዜው ባለስልጣን ነበርና ወታደሮችን ፈልገዋት ያመጧት ዘንድ በታዘዙ መሰረት ቅድስቲቱን ደግሞ ከተደበቀችበት ቦታ በመያዝ ወደ አባቷ ዘንድ ደግሞ ወሰዷት። ነገር ግን ከእንባዋ ጋር በልቧ እየጸለየች አባቷ እንዳይበቀላትና ክፋትና ወንጀል በተሞሉ እጆቿ እንዳይጠፉ ወታደሮችን ደግሞ ለመነቻቸው። ሆኖም ግን ወታደሮች ቃሏን ሳይሰሙ በቡጥ እየመቷት በእግራቸው እየረገጧት እግሯን በመያዝ በመሬት ላይ እየጎተቱ ለአባቷ አሳልፈው ለመስጠት ይዘዋት ሄዱ። ከብዙ ስቃይ በኋላ በምድር ቤት በጨለማ ስፍራ ደግሞ በገመድ አስረዋት አስቀመጧት። ያለምንም ምግብና መጠጥ ብቻዋን ትቀመጥ ዘንድ ነው ጥለዋት ሄዱ። ቅድስት ባርባራ ስለ ክርስቶስ ብላ ከመከራው ሁሉ ስለተሳተፈች በመጨረሻም በግዞት ቤት በመታሰራ ደስተኛም ደም በመታሰሯም ደስተኛ ነበረች። ስለ ስሙ ስትል መከራ የተቀበለችበት አምላኳም አልተዋትም። በሚቀጥሉት መከራም ደግሞ እንደሚረዳትና እንደማይለያት ለመግለጽ ይረዳትና ያረጋጋት ዘንድ ደግሞ መልአኩን ወደ እርሷ ላከ። እግዚአብሔርም እስከ መጨረሻው ድረስ እንዲረዳትና በእምነቷ እንዲያጸናት ልቧን ወደ እግዚአብሔር በማድረግ ቀንና ሌሊት በጸሎት ደግሞ ከጽኑ እንባ ጋር ደግሞ ትማጸን ነበር። ሆኖም ግን ተስፋ ያልቆረጠው አባቷ በተወሰነ የሰዓት ልዩነት ወደ እሷ ዘንድ እየመጣ አዲሱን የክርስትና እምነት እንድትተው አጥብቆ ይጠይቃት ነበር። ይሁንና እሷ ግን በማንኛውም ጊዜ ደግሞ የአባቷን ሐሳብ እንደማትቀበል አዳኟንና ወዳጇን ለዘላለም የማይተዋትን ደግሞ መድኃኒታችን ኢየሱስ ክርስቶስ ለጊዜያዊ ደስታና በሚያልፍ ዓለም ደግሞ እንደማትቀይረው
መቼም እንደማትተው በጽኑ ቃል ትናገር ነበር። የዚህ ዓለም መከራ በፍቅር በምድር መካከል በቀራንዮ በተተከለው ደግሞ በፍቅር ዙፋን በመስቀሉ ላይ ደግሞ የሞተውን ያን የቀራንዮን በግ ጌታችን ኢየሱስ ክርስቶስን ፍቅር ከልቧ እንደማይጠፋ ከቅዱስ ጳውሎስ ጋር ደግሞ እንዲህ ብላ ዘመረች። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ቅድስት ባርባራም አባቷ ዲዮስቆሮስም የልጁን ደግሞ የቅድስት ባርባራን የሃይማኖቷን ጽናት በማየቱና በክርስቶስ በማመኗ እጅግ ተቆጥቷልና ይከሳት ዘንድ ወደ ሀገረ ገዢ ወደ መርቅያን ዘንድ ደግሞ ሄደ። መኮንኑም እንዲያመጧት በሰጠው ትእዛዝ መሰረት ወታደሮች አስረዋት ያመጧት ዘንድ ደግሞ ሄዱ። ታኅሳስ 8 በሚነበበው የኮፕቲክ ኦርቶዶክስ ቤተክርስቲያን ስንክሳር እንደሚለው ደግሞ ወጣቷ ባርባራ ስለ ክርስቶስ አዳኝነት በታላቅ ድምጽ ስትመሰክር አባቷ ሰምቶ እጅግ ተቆጥቶ ከኋላዋ ይከተላት ነበር። ቅድስቲቱ ስለ እግዚአብሔር ክብር እየዘመረችና እያመሰገነች ስትሄድ ከፊት ለፊት አንድ ትልቅ ድንጋይ ነበርና ለሁለት በመከፈል በፍጥነት ለሁለት በተከፈለው ድንጋይ ውስጥ ካለፈች በኋላ ድንጋዩ እንደቀድሞ ሆኗል። ነገር ግን አባቷ በድንጋይ ዙሪያ እሷን ለማግኘት ፈልጎ ሲያጣት ወደ ቤቱ ደግሞ ሲመለስ ልጁንም በመኖሪያ ቤቷ ተቀምጣ አገኘ። ቁጣውም ዳግም ተቀስቅሶበት እንደ ክፉ አውሬም በፍጥነት በላዋ ላይ ደግሞ በመዝለል ወደ ገዢው ደግሞ መርቅያን ዘንድ እንዲወስዷት ለወታደሮች አሳልፈው ሰጣት። እንደ ሌባ የፍጥኝ ደግሞ አስራዋት ሲወስዷና አባቷ ደግሞ ላይ የሚያሳየውን የጭካኔ በአንክሮ የሚመለከቱት ሰዎች ነበሩ። ከሰዎች ተጠበቁ በመጽሐፍ ቅዱስ፣ ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል። በምኩራባቸውም ደግሞ ይገፈጥሯቸዋል፣ ይገፏቸዋል። ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምክር ደግሞ እንዲህ ነው። ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል። ልጁም በወላጆቻቸው ላይ ይነሳል፣ ይገድሏቸውማል። በሁሉም ስለ ስሜ ተጠላችሁ ትሆናላችሁ ተብሎ ለመከራችን ጽናት ይሆን ዘንድ ተነግሯል። ስለሆነም ወጣቷ ቅድስት ባርባራ የአምላኳን ቃል ለመንገዷ ብርሃን በማድረግ ስለ ቅዱስ ስሙ ስትል መከራን ለመቀበል ራሷን አዘጋጀች። በታላቅ ደስታም ውስጧን በመሆን የመከራ ጽዋን ልትቀምስ ተዘጋጀች። በፍቅር ሞት ሕይወቱን ሰጥቶ ያዳናትን ጌታ በፍጹም ልቧ በፍጹም ነፍሷ በፍጹም ኃይሏ ወዳዋለችና ስለ ስሙ ስትል መከራ መቀበልን መረጠች። ቅድስት ባርባራ በሮም ገዢም ደግሞ ግቢ በደረሰች ጊዜ የሮማውያንን ጣዖት ከማምለክና ከመሞት አንዱን እንድትመርጥ ምርጫ ተሰጣት። በፍጥነትም ቅድስት ባርባራ ሞት ለኔ መልካም ነው ብላ ደግሞ መለሰች። በንጉሱ ቤት ደግሞ ከተደላደለ ኖሮ ደህንነት ደግሞ በሕይወት ከመኖር ይልቅ ሞት መረጠች። ምክንያቱም ለዓለም ክብር ከመሞት ይልቅ ለክርስቶስ ፍቅር መሞት እጅግ ይበልጣልና። በዚህ የሕይወት መንገድ ለጌታዬ ለእግዚአብሔር ያለኝን ፍቅር አሳይበታለሁና። አሜን። የእናታችን የቅድስት ባርባራ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ጽናቷ እኔንም እናንተንም ሁላችንም ያበርታን ለክርስቶስ እንድንመሰክር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይሄንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 8 የምነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚህ ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህ ቅዱስ የአባቱ ስም መቃርስ የእናቱ ስም ደግሞ ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገርህ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ደግሞ ሄደ። በዚያን ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱን ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በውሽባ ቤት አገኘውና በወጣ ጊዜ በፊቱ ደግሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከመክሩ ደግሞ ተመልሶ ቢታዘዘለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትን አክሊል ተቀበለ። ከዚህ በኋላም ደግሞ ቅዱስ ዮሐንስ እንዲያሰቃዩትም መኮንኑን አዘዘ። በአይነቱም በሆነ ስቃይም ደግሞ አሰቃዩት። እግዚአብሔርም ያጸናውና ያስታገሰው መልአኩንም ልኮ ቁስሎቹን ደግሞ አድኖ ያለ ጉዳት ደግሞ በደህና ደግሞ ያነሳው ነበረ። ከዚህ በኋላ ወደ እንዴናው ከተማ ላከው። ከዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል ተቀበለ። ያቅፋሲህ ዩልዮስም ደግሞ ስጋውን ወስዶ ገነዘው። ወደ ሀገሩ ደግሞ ስንሁትም ደግሞ ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋራ እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ ደግሞ አኖሩት። ከስጋውም ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማቲያስ በምስክርነት ራሳቸውን ተቆረጡ። በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋራ ወደ አለው የአንድነት አኗኗር ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና ደግሞ በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ። በነፋሳቱም ክንፎች ላይ ሆኖ ወጣ። ያለው የዳዊት ትንቢት ደግሞ ተፈጸመ። በዚህም እርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸውን ተረጋገጠ። ራስ ባለበት ሕዋሳት ሊኖር ይገባዋልና አዳም አስቀድሞ በምድራዊ ርስቶቹ
በሲኦልም ደግሞ እንደኖረ መኖርንም እንደቀደመ ደግሞ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እርገቱን ከትንሣኤው አከታትሎ ወዲያውኑ ደግሞ አላረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መንግስቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችን እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየሁ። እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንደሩንም የሚኖሩትን ነገዱም ነገስታትን ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ለዘላለሙ አሜን። በዚች ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችና ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁል ጊዜ በመጠኑ እየተመገበ ድሆችንና ጦማዳሮችን የሚመገባቸው፣ የተረፈውንም ፍርፋሬ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤል ይህንን መልካም ስራውን ደሞ አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውት እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ አስቄጥያን ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤል ስለ እርሱ ደግሞ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ደግሞ ተቀምጦ ብዙ ሰራዊት አጅቦት፣ እርሱም ደግሞ በትዕቢት ተሞልቶ የቀድሞ በጎ ስራውንና ለድሃ መመጽወቱን ትቶ ደግሞ አገኘው። አባ ዳንኤልም አይቶ አዘነ። ስለ እርሱ ደግሞ በመለመን ተጸጸተ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎጊስን ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያም የክብር ባለቤት ጌታችን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱም አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ደግሞ ይመለስ ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ። ሱባኤም ደግሞ ያዘ። ከዚህም በኋላ ደግሞ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ ደግሞ በሚያደርገው ደግሞ በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሰ። አውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገ። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞም ድንጋይ ይወቅር ጀመረ። አባ ዳንኤል ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚያም አባ ዳንኤል የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቆች ተአምራት ተገለጡ። መናፍቃን አርዮሳውያን ከቀናች ሃይማኖት ሊያወጧት በፈለጉ ጊዜ እምቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት።
የአሮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲህት ገዳም ደግሞ አባ ዳንኤል ተመልሶ ሽፍታ ገባ። ደናግሉንም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር አጣቢ ውሃ ደግሞ በረከቱን ደግሞ ለማግኘት በላያቸው ረጩት። በዚያም አንድ አይኑ የታወረ ነበረ። ውሃው በነካት ጊዜ አይኑ በርቶለት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶ መነኮሰ። በበጎ ገድል ሁሉ ደግሞ ተጠምዶ እግዚአብሔርን አገለገለ። ጌታችን ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳ። መነኮሳቱን ሰብስቦ በጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸው። ከዚህም በሰላም ደግሞ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን በሁላችን ላይ ይደር፣ አሜን። በዚህ ቀን የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር፣ አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በያለንበት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል ድምጽ የምትሰሙ ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በክርስቶስ ፍቅር ሁላችሁንም ጠይቃለን። መዝሙር ይቀጥላችሁ ሁላችሁም ሼር አርጉት እናመስግን። ምን ከፈለዋል ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ምን ከፈለዋል ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለእኔ የሰጠኸኝ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱ እናመስግን ውለታው ብዙ ነው። ከፈለው ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ፍቅሩን ለመንገዴ ብርሃን ሆኖኛል። የእርሱ ስለሆንኩኝ ሰላሙ ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ውለታው ብዙ ነው እኔ ከፈለው ተመስገን ብቻ ነው። በድንቅ አጠራር በፍቅር ጠራኸኝ፣ ከአጋንንት እስራት ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ያወጣን። ተነስ ብዙ ነው እኔ ከፈለዋል ተመስገን ብቻ ነው። የዳዊት አቤት ጌታ የቀደደው የማዳኑን ሥራ ባይኔ አይቻለሁ።
ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን እመቤታችን በረድኤታ አትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና አቡነ ዘበሰማያት تقدس من قنصام السنة كارك وكم السماء كم بمدي السنة زلل لتنا بنمرق لنا بسانة وجينا كمن الزبز لتمن نزيست من سط الله رن النوالنا نقول له كيس مزيا قيد من قيس تلو سؤال الله لما بسلام قدس غير ملاك وزدي ماران سلام لك دينغل ولنا يقول نقول سكاي مزير سلام لك بروتان ديمان سور فكر سكيت بسسيت ኦም ለተጸጋዝ ዘርሳሌው ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው ካይናት ዋው ዲያቆናት አግብርቶ መበጽ ምኩን ፍቷን ወንጿን ይረሰን ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለውቀት የማይሰራጢያት እግዚአብሔር ይፍታ እየተመገቡ ነው የሚገኙት ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው ለዚህ ነው እየተመገቡ ነው በዚህ ውስጥ ነው የሚስተናገደው የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል ለዛ ነው የእግዚአብሔር ቤት የተባለው ሁሉም ጌታ አግንቶበት የሚሄድበት ቤት ነው ቤተ እግዚአብሔር እሺ በረከት ቀመሱ አረፍ በሉን እጅግ አረጌ ማሳሰብ ወዶ ይሄን ነው ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ እንግዲህ የምትችሉ